የልደት መንገደኛ ነኝ ወደ ቅዱስ ላሊበላ ተጓዥ። ዓለም አስደናቂ ባላቸው ድንቅ ውቅር አብያተ ክርስቲያናት ተገኝቶ ዓለምን ሁሉ በመናቅ በግርግም ስለተወለደ ንጉሥ ለመደነቅ ንጉሡ ላሊበላ በሠራው መካነ ቅርስ መሰብሰብ። ላሊበላ አየር ማረፊያ በዓለም ዘንድ ጭምር የላሊበላ መካነ ቅርስ ከኢትዮጵያውያን የልደት በዓል ጋር ተቆራኝቷል። ይህቺ ድንቅ የሚል ስያሜ የተሰጣቸውና ለዓለም ቅርስነት ክብር የበቁ ውቅር አብያተ ክርስቲያናት መናገሻ ናት። በተራሮች የተከበበችው ላስታ ላሊበላ በዘመነ ዛጉዌ ንጉሥና ቅዱስ በሚል ክብር በሚጠራው ላሊበላ ተመሠረተች። ላሊበላ ዓመታዊው የኢየሱስ ክርስቶስ የልደት በዓል መታሰቢያ በድምቀት የሚከበርበት ስፍራ። ላሊበላ የደረሱት እናቶች በዜማቸው ሀገር ከየት እንደመጣ ይገልጹታል። የላስታ ሰው እግር አጥቦ ከአራቱም ማዕዘን የመጣውን እንግዳ ይቀበላል። ይህ ዓለም ጭምር የመሰከረው ነው። በመግቢያው ነው ስለዚህ እንገባ። ዛሬ እንግዲህ የልደት በዓልን ለማክበር ወደ ዳግማዊት ኢየሩሳሌም ደብረ ሮሃ ደርሰናል። ይህ ቤዛ ሁሉ የሚከበርበት የማሜ ጋራ ስር የሚገኘው የቤተ ማርያም አውደ ምሕረት ነው። ዋዜማው ነው ምሽት። በተለይ ደግሞ የዋዜማው ቁመት ከጀመረ በኋላ ድባቡ የተለየ ይሆናል። ከጉዞ ኢትዮጵያ ጋር ነው የመጣችሁት። እንኳን አደረሳችሁ። ላሊበላ ተውባ የምታጌጥበት ሀገር ላስታ ገብቷል። እናቶች መንገዱን አለስልሰው ብለው ሲያስቡት በሚጎረብጥ ወደ ደብረ ሮሃ ሲወስድ በለሰለሰ መንገድ በመጓዝ እነሆ ቅዱስ ላሊበላ ናቸው። ክርስቶስ ቤዛ ሊሆን ለዓለም ሁሉ መወለዱ ይበሰርበታል። እንግዲህ ላሊበላ እያልኩ የምጠራውን ላሊበላል ብላችሁም ስሙልኝ። እኔ የገድለ ላሊበላን ጸሐፊ ተከትዬ ላሊበላ እያልኩ ቀጥላለሁ። የልደት በዓልን በቅዱስ ላሊበላ ማክበርን ሳስብ ብዙ ነገር ይደንቀኛል። ዛሬም እንደ ጥንቱ ብዙ ሺህ ሰው ላስታ ገብቷል።
በእግር የተጓዘው ወገኔ የኢየሱስ ክርስቶስን መወለድ የምስራች በየዓመቱ ቢሰማ የማይጠግብ ነው። ደግሞስ እንደ ሄሮድስ መንገድ የሚያስተው ሳይሆን መንገድ የሚመራው ወገን ከባዶ አቁማዳው ያካፈለ ላስታ ያደርሰዋል። መወለዱን ሰምተን ልንሰግድለት መጣን ሲል እግር አጥቦ እንግዳ የሚቀበል ሕዝብ እንደ ኮከብ እየመራ ወስዶ ቤተ ማርያም ያስገባል። ቤተ ማርያም ሌሊቱ ብርሃን ነው። እነሆ ለዓለም ሁሉ የሚሆን መድኃኒት ተወልዶልናል። ይህ ቀን ታላቁ ንጉሥ ቅዱስ ላሊበላ የተወለደበትም ነው። ላስታ ምስጢራዊ ምድር። ማታ የቆሙት ካህናት በያሬዳዊ ዜማ መወለዱን እያበሰሩ ያድራሉ። እልልታውና ዝማሬው ውብ ነው። ይሄ እንዴት ይጠገባል! ከቤተ ማርያም አናት ባለው ጋራ የሚቆሙት የመላእክት ምሳሌ ከስር ሆነው የሚዘምሩት የእረኞች ምሳሌ እንደሆኑ የአከባበር ትውፊቱ ያስረዳል። ውብ ቀን። ይሄ መንፈሳዊ ሥርዓት የኢትዮጵያውያን የገና በዓል አከባበር እስከ መባል የደረሰ ልዩ እሴት ሆኖ በዓለም ፊት ወክሎናል። ካህናቱ በያሬዳዊ ዜማ በጽናጽል ልዩ ድምፅ ስለ ኢየሱስ ክርስቶስ መወለድ ያዜማሉ። በየዓመቱ በቅዱስ ላሊበላ የልደት በዓል የቤዛ ኩሉ ያሬዳዊ ዜማ ሥርዓት ላይ ከ1000 እስከ 1500 ካህናትና ቀሳውስት የሚታደሙ መሆናቸው እንኳን በዓለም በኢትዮጵያም ልዩና ደማቂ ያደርገዋል። ዓመታዊው የቤዛ ኩሉ ሥርዓት ሁሌም እዚህ ስፍራ 11 ውቅር አብያተ ክርስቲያናት ከምንላቸውና በአንዱ በውቧ ቤተ ማርያም ይከበራል። ይህ ስፍራ በተለምዶ ማሜ ጋራ ይባላል። ትርጉሙም ድምፅ የሚያስተጋባ ወይም የሚያጎላ እንደማለት ነው። ልክ እንደዚህ
ድንጋይ መቀነት ያጌጠችው ባለ 4 ማዕዘኗ ቤተ ማርያም በዜማም በኢትዮጵያዊ ቀለምም ተደምቃለች። የብዙ ሺዎች ድምጽ የማይውጠው የጽናጽል ድምጽ እልልታ ከካህናት ሽብሻቦ ጋር ተዋህዶ የሚደምቅበት። ይህንን ስትመለከቱ ተገርማችሁ ይሆናል። በስፍራው መሆን ደግሞ ስሜት የማይገልጸው እንደሆነ ነግራችኋለሁ። እንደ መጽሐፍ ቅዱስ አስተምሮ እረኞች ከመላእክት ጋር አብረው መዘመራቸውን የሚያስታውስ ትዕይንት በያሬዳዊ ዜማ ይቀርባል። ከላይ ሆነው የሚመለከቱ ደግሞ ቤተ ማርያም ይህንን ያያሉ። ታኅሳስ 29 የኢየሱስ ክርስቶስ የልደት በዓል በቅዱስ ላሊበላ በዓለ ልደት በላሊበላ ውቅር አብያተ ክርስቲያናት ቤተ ማርያም ማሜ ጋራ ዝማሬው በቅብብል ነው። ቅብብሉ በምእመኑ እልልታና ሆታ ይደምቃል። ካህናቱ እንደ መላእክቱ ምሳሌ ክንፍ ያላቸው እስኪመስል ያሸበሽባሉ። የልደት በዓልን ብስራት በቤዛ ኩሉ ያሬዳዊ ዜማ ደመቁት። ቤዛ ኩሉ ዓለም ዮም ተወልደ